እና ደግሞ አምሪሊ ሶሪ የሆነ አይ ቲንክ የሆነ አንድ ሁለት ቪዲዮ ምናምን ነገር አይቻለሁና አምሪሊ ሶሪ ችግር የለውም ጋዲሳይ የቲክቶክ የሚባል ነገር ኤኒዌይስ እኔ ቦታ አልሰጠሁትም። እንዲሁም ቅድም የገባበት ምክንያት እሱ ነበረ። ፕሊዝ በቃ መልስ አትስጡ እየሄዳችሁ ሰው እየገባ ይከራከራል እና እኔ ንቄ የተውኩትን ነገር ምን ብለህ አሁን ለዚህ መልስ ትሰጣለህ? እና በቃ እኔ ንቄዋለሁ በጣም የተናቀ ስለሆነ እንደዚህ አይነት ነገሮች የወረደ ሀሳብ ስለሆነ ምናምን ኢንስቴድ በቃ ልስተካከል በቃ ንስሐ ልግባ እንደማለት ዝም ብሎ ሆነ እና ሰው ደግሞ እየገባ መልስ ይሰጣል። በቃ ለመከራከር ምናምን ይሞክራል። አይ ዶንት ቲንክ ያ ትክክል አይደለም። እነሱንም እየሄዱ ይሰድቧቸዋል እና በቃ እየሄዳችሁም አትሳደቡ። ምንም በቃ መሳደብ በራሱ እግዚአብሔርን አያስደስትም። ቀጥሎ ደግሞ በቃ አንድ ቀን ሰው ይሳደብና ሲያቆም ይቆማል። በቃ አለቀ። መልስ በሰጠው ቁጥር ግን ሞር አቅም እየሰጠው ነው የምትመጣውና እኔ ደግሞ ብዙ እንደዚህ ታቀኛለህ ጋዲሳይ ብዙ እንደዚህ የወረደ ነገር ውስጥ እንትን አለልም። ጥያቄ የነበረው ሌላ እየተመለሰ ያለው ሌላ ሆነና ኤኒዌይስ እና ችግር የለውም ማለት ነው ጋዲሳይ። እኔና ሚስቴ እያየን በቃ በሳቅ እንፈነዳለን። ብታይ አንተ ትለኛለች አንተ ከዚህ በፊት አግታ ነበር እንዴ ትለኛለች። አንተ ከዚህ በፊት ዱባይ ኖረ ነበር እንዴ ትለኛለች። አንተ ከዚህ በፊት ሳትነግረኝ አሜሪካ የመጣው በቤተክርስቲያን ቪዛ ነው እንዴ ትለኛለች። ለእኛማ በጣም ፈን እያደረግን ነው እየሳቅን ነው። ግን ሰው ግን በቃ ሞር አቅም እየሰጠው መጣ መሰለኝ ያን እንዲያቆሙ ነበረ። ኤኒዌይስ ልክ ነው መልዕክቱም ትክክለኛ ነው። ያው ሰውን በእርግጥ ካለው ፍቅር የተነሳ ነው ያሬዱ እንደዛ የሚያደርገው ስለማያስችለው ነው እንደዚህ አይነት ነገር ሲነገር። ግን ያው ጥሩ አደረክ አድሬስ ማድረግ ዛስ ጉድ አሪፍ ነው ያሬዱ። እኔ በጣም ደስ ያለኝ ምን ቢሆን ጥሩ ነው በቃ አለች እኮ አሁን ሚስቴ የተባለችው ናት ያሳቀኝ። በቃችን ተናግሬ እንዲያው በጣም ስለገረመኝ ሚስቴ ማን ብትሆን ጥሩ ነው? እስቲ ጋዲሳ ከዚህ በፊት አጉቼ ፈቷት ለዛውም ዱባይ አብረን የምንኖር የነበረችው ማን ትመስላለች? እኔን ከዚህ በፊት ማማዬን ሚስቴ ብለዋት ነበረ። ሜቢ እሷን ይሆን አለምን ቆርጠሽ ላኪላቸውን አረላ የምር ከእሷ ጋር አብሮ ዱባይ ይኖሩ ነበር። እኔ እኮ ሰው ተጫዋች ሆኗል። እግዚአብሔር ግን እውነት በጣም እኮ ይሄ እኮ ባይዘወይ አእምሮ በጣም 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 በቃ የእግዚአብሔር እርዳታ ይፈልጋል ማለት ነው። እንደዚህ አይነት አእምሮ እውነቱን ለመናገር ደግሞ እኮ የምትኖረው አይ ቲንክ አለም ኩዌት ነው የምትኖረው። የት ጋር እኔ አሜሪካ ከመጣሁ 14 ዓመት ሞላኝና በየትኛው ጊዜ አግኝቻት ነው? ኧረ ያሬዶ እዚህ ቲክቶክ ላይ እኮ ማሰብ እኔ ነገር የለ ከዚህ በፊት ምን አይነት አኩዚሽን ነበር መሰለህ አንድ የቀረበብኝ። እርግጠኛ ነኝ ደግሞ ሶርሱም እርግጠኛ ነኝ አንድ አይነት ሰው ነው የሚሆነውና ምንድን ነው የተባለው? ማማይ አረብ ሀገር ያሉ እህቶችን ትመለመላለች። ከዛ በኋላ ጋዲሳ ያወራቸዋል። ከዛ በኋላ ብር ይከፍላቸዋል። ከዛ የሚያገኙትን ብር እኩል ነው ሼር የሚያደርጉት ተብሎ ተወራ። ከዛ ማማይን እንደውም ሼር አረኩላትና አረ ብሩን አሁን እንዴ አንቺ ጋር ያለውን ጨላ በጣም አስቸጋሪ ነው። እኔ እግዚአብሔር እውነቴን ነው የምልህ እግዚአብሔር ብቻ እንደዚህ አይነት አይምሮ በጣም የእግዚአብሔር ካረዳ በስተቀር ከባድ ነው። በሕክምና በግሉኮስ በክኒን የሚድን አይደለም። ይሄ በጣም መንፈስ ቅዱስ በጣም በጣም በቃ ሊያክመው ይገባል። በጣም ከባድ ነው። ስቴብል የሆነ ማይንድም አይኖርህም ኖርማሊ እና በሽታም ነው ባይዘወይ በውጭ በጣም ሌላ ዲስኦርደር ተብሎ እንዲሁም ሕክምና አለው እና እግዚአብሔር ግን ይርዳቸው። እኔ እውነት ለመናገር ሞር እንዲሁም መጸለይ ነው የሚሻለው። አሲስ ፖይንት እየጸለዩ በጸሎት ማሰብ ነው የሚሻለው እንጂ ከባድ ነው። ያ ልክ ነው ሬዲዮ ልክ ነው። በቃ ትክክለኛ የመጨረሻ ላይ ጥሩ እንትን ያልከው እግዚአብሔር ይርዳቸው ማስተዋል ይስጣቸው። እንደዚህ አይነት ዝም ብለው እንደው ምንም ባልተጨበጠ ነገር የሰው ስም የሚያጠፉ ኢቨን አንዳንዴ እንደዚህ አይነት ነገር እኮ ጥንቃቄ ይፈልጋል። ሰው ሴንሲቲቭ የሆኑ ሰዎች አሉ። አንዳንዴ የሰዎችንም ላይፍ አፌክት ሊያደርግ ይችላል ምናምን ነገር እና ኤኒዌይስ እግዚአብሔር ማስተዋል ይስጣቸው ለማለት ያክል ነው። እሺ አቡሻዬ እንኳን ደህና መጣ። ጋዲ እንደምን አላችሁ? ዲያቆን ሰላም ብያለሁ። አንተነህ አይ ቲንክ ካካ ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሚን አሚን አሚን። አቡሻ እንኳን ደህና መጣ። ያው የተወሰነ መሀል ላይ አንዳንድ ሀሳቦችን እናነሳለን፣ ግን በዋናነት መዝሙር እየተዘመረም እየሰማንም ነገር ስለሆነ አቡሻ
ከዚህ በፊት አንዳንድ ቦታ ስትዘምር ሰምቻለሁና ድምጽ ከኔ ባይሻልም ለክፉ አይሰጥም ትላለህ እና መዘመር የምትፈልገው መዝሙር ካለ ያው የጾም ጊዜም ስለሆነ እድል እንስጣ ቡሻይ። እሺ ቀድሞኝ የገቡ ዲያቆን ምናልባት የሚቀድሙኝ ከሆነ እንትን በሉና ያሬዶ ልጅ ሳይሆን በተለይ ቅድም እኔ ቤት የሲስተር ህይወትን መዝሙር እየሰማን ነበረ ጋዲሳይ እና በጣም በቃ እኔ ዛሬ ነው የሰማሁት። ለካ ቆይቷ ከተለቀቀ መሰለኝ ምን የሚለው 3 ወር ሆነው ጌታን ተቀበሉ የሚለው ሰምተዋል? ያ አዎ የሚገርም ግጥም ነው ግጥሙ። በደንብ ደጋግሜ ያልሰማሁትም እንጂ መዝሙሩ ሰምቼዋለሁ፣ አንድ ሁለቴ ሰምቼዋለሁ። ያ መልእክቱ ግጥሙ በጣም የሚገርም ነው። በቃ ማለት ያ እኔ እንደውም ዕብራውያንን አስታውሶኝ እንደውም ዕብራውያን አነበብኩላቸው። የጌታ ያለበት የመላእክቱ ህብረት በቃ ጌታ ራሱ መገለጫው የመላእክቱ ህብረት ነው። የቅዱሳኑ የጻድቃኑ ድል ያደረጉ የበጉ ሐዋርያት የነዚህ ሁሉ ራሱ መገለጫው ጌታ መኖሩ ነው መካከላቸው እና ከነዚህ ውጭ ያለ ጌታ የለም እና በጣም ነው የገረመኝ። በቃ ግጥሙ ብዙ ትምህርት ማስተማር የሚቻልበት ነው እና አይ ቲንክ እሱን ያው የበገና መዝሙር አይደለም በእርግጥ የቸብቸቦ ቢሆንም ግን መልእክቱ በጣም ብዙ የሚያናግር ብዙ ትምህርት ያለው ስለሆነ ሜቢ በኋላ ላይ ስሙትና ሀሳብ ብትሰጡበት። በተለይ ጌታን ተቀበሉ ሲል የትኛውን ጌታ ብለን እንድንጠይቅ ያደርጋል። ቱ ቢ ኦነስት እኔ አሁን አንድ ፕሮቴስታንት ጌታን ተቀበል ቢለኝ የትኛውን ጌታ? ቅዱሳን ጻድቃን ሰማዕታቱ የሌሉበት ጌታ ነው? ያልከበሩበት ጌታ ነው? እሱ ኃይሉን ግርማውን ሞገሱን የማይገልጥባቸው ጌታ ነው? የትኛው ነው? ይሄ ሐሰተኛው ጌታ ነው። እና ምክንያቱም ከሐሰተኛው ጌታ ጋር ቅዱሳኑ ጻድቃኑ ሰማዕታቱ ህብረት የላቸውም፣ መላእክቱ ህብረት የላቸውም። እና ጌታን ተቀበል ሲባል የትኛውን ጌታ እንድንል የሚያደርግ መዝሙር ነው። እና በኋላ ላይ ወይ በደንብ ሰምተው ትምህርትም ታስተምሩበታላችሁ። እሺ ያሬዶዬ እንደዛ እናደርጋለን። ሜቢ እስከዛ ድረስ ቆይ እስኪ አንዲት ትስብ ያለው እንኳን ደህና መጣሽ አቡሻ። እስከዛ ድረስ መዝሙሩ ላይ ተዘጋጅ። ሰላም ነው ይመስለኛል ሲሆን መሰለኝ ስምሽ አይደል ካልተሳሳት? አዎ ቀደም እኮ ፈቃደኛ ነው ወይ ለመወያየት ከወንድሞች ጋር የሚል ነገር በውስጥ ጽፈሽልኝ ነበርና ከፕሮቴስታንቶች ጋር ከወንጌል አማኞች ጋር ብለሽኝ ነበርና አሁን ያየሁትና አሁን ላይቭ ነህ ግን መልሻለሁ ታየዋለህ። እሱ ነው ከየትኛው ዲኖሚኔሽን ጋር ነው? ሜቢ ዲኖሚኔሽኑን ስፔሲፊክ ለማድረግ ከሉትራን ጋር ኦኬ። ከፔንትኮስታልም አለ። ፔንትኮስታልም ወይ ሉትራን ነው፣ ግን ሉትራኖች ናቸው። ያ በእንትን ድረስ ሉትራን ሆኖ ሉተር የእግዚአብሔር ሰው ነው ወይ ደግሞ ሉተር ሮል ሞዴል መሆን የሚችል ሰው ነው በሚል ርዕስ መወያየት የሚፈልግ ሰው ካለ አለ የምታውቂው? ችግር የለውም አለ። በዚህ ርዕስ ምንም ችግር የለውም። በጣም ደስ ይለኛል። ባይዘው ያወሪያቸውና ሉተር ሮል ሞዴል መሆን ይችላል ወይ ሉተር የእግዚአብሔር ሰው ነው ወይ በሚለው መወያየት የሚችል ሰው ካለ በቃ አውሪያቸውና በውስጥ አሳውቂ። እሺ በጣም ደስ ይለኛል። ቀን ትነግረኛለህ። ከዚህ አውሪያቸውን አሳውቂኝ። በቃ በዚህ ርዕስ መወያየት የሚፈልግ ሰው ካለ አም ሃፒ። በጣም ደስ ይለኛል። ለምን ነው? እሺ ከገባች አይቀር ጋዲሳ ኮመንቷንም አይቻለሁ። እህታችን እንኳን በሰላም መጣሽ። በሰላም ቆየ። መዝሙር ያሬድ እግዚአብሔር ይመስገን። አውርቼሽ አላውቅም በእርግጥ የመጀመሪያ ነው። እኔ ግን አውቃለሁ፣ ያው አያለው ቲክታክ ላይ። ጥሩ። ቅድም ባነሳሁት ሀሳብ ላይ ስናገር ክርስቶስን አትሸፍን አልሽኝ አይደለ? ያ አነጋገር ትንሽ ከበድ ይላል፣ ግን ከብዶኝ አይደለም። እኔ በጣም ቀሎኝ ነው ልጠይቅሽ ነው። ከብዶኝ አይደለም። ምክንያቱም ትንሽ ሀርሽ እንዳይሆንብህ ብዬ። ኧረ እኔ ሀርሽ አይደለም፣ በጣም ከሀርሽም ዝቅ ያለ ነው። ለምን መሰለሽ? ምክንያቱም እኔ ጌታን ሳስብ የሚሸፈን ጌታ የለም እንዴ፣ የሚሸፈን ክርስቶስ የለም፣ የሚሸፈን አምላክ የለም። እሱ እውነተኛ ፀሐይ ነው፣ የጽድቅ ፀሐይ ነው። እና ፀሐይ ላይ ሻማ ብታበሪ የሻማው ብርሃን እኮ ፀሐዩን አይሸፍነውም። እና እኔ አይገባኝም ብዙ ጊዜ ፕሮቴስታንቶች ክርስቶስ ተሸፈነ ስትሉ እኛ በመላእክቱ በቅዱሳኑ በጻድቃኑ ክብሩ ኃይሉ ድንቅ አድራጊነቱ ቸርነቱ አልፋና ኦሜጋነቱ ይገለጣል እያልን እኔ ቅዱስ ጳውሎስ እኔ ክርስቶስ እንደመስል እናንተ እኔን መሰሉ ሲል ክርስቶስ ሸፈነብን ያልሸፈነብንም እኮ። እና ክርስቶስ ተሸፈነ የምትሉት ነገር አይገባኝም። ሰው የሚሸፈን ክርስቶስ አለ? በመጀመሪያ ንጽጽርህን ነው እንትን መጀመሪያ ላይ ስለ ሲስተር ህይወት መዝሙር ተናገርክ። ጥሩ ነው፣ ወድጄዋለሁ ስትናገርና
አይ ቲንክ አላፋት ለጉባኤም ላይ መዝሙሮቿ ሲዘመሩ ነበር እና ቆንጆ መዝሙሮች ትንሽ ለመስማት ሞክሬያለሁ። ይኸኛውን አልሰማሁትም። አሰማሻለሁ። ግን የጠየኩሽ ጥያቄ እህት ዓለም የሚሸፈን ክርስቶስ አለ ወይ ነው? ከዛ በፊት ያልኩት የተናገርከውን ደገፍኩና ቀጠልክና ንጽጽሩን ያልወደድኩት። ምን ንጽጽሩን ስል ጥሩን የተናገርከው ዕብራውያንን ጠቅሰህ ንጽጽሩን አልወደድኩትም ስል የትኛውን ኢየሱስ ነው የምላቸው ወንጌል አማኞች ሊጠይቁኝ ጴንጤዎች አልክ። ኖ እሱን አልጠየኩሽም። እኔ እህት ዓለም የጻፍሽውን የጠየኩሽ የጻፍሽው እኮ ከዚህ ጋር አገናኝቼ ነው። ሸፈንክ ያልኩ ንጽጽሩ ከሐሰተኛ ክርስቶስ ጋር ነው እንጂ ልታነጻጽረው የምትችለው እውነተኛውን ኢየሱስ ከመላእክት ጋር ከቅዱሳን ጋር እየተባለ ለምን ተነጻጸረ ብዬ ነው። ምንድን ነው ያነጻጸርኩት? እኔ ክርስቶስን ከመሬት ጋር አነጻጸርኩ? ለምንድን ነው እንደዚህ አይነት ውሸት የሚሆነው? አይደለም ውሸት ሳይሆን ይኸውልህ፣ ቆይ ልንገርህ። መጀመሪያ አንተ ያልከው ዕብራውያን ላይ ያለውን ጠቀስክና፣ አዎ ይናገራል በደመና ዙሪያችን ያሉትን የሚለውን መሰለኝ ለመጥቀስ የፈለግከው አንተ። አይደለም ሌላ ጥቅስ አይ ዶንት ቲንክ በደንብ አልሰማሽኝም ማለት አይሹ። ዝም ብለሽ ቸኩለሽ ኮሜንቱን ጻፍኩ። አይ ዕብራውያንን ነው የጠቀስከው። መጀመሪያ ስለ ኢየሱስ ተናገርክና ጌታን ተቀበል ቢሉኝ አሁን ጴንጤዎች የትኛውን ጌታ ነው የምቀበለው እላቸዋለሁ። እኛ የምንቀበለው ጌታ እስተ ክብሩ እስተ መላእክቱ እስተ ቅዱሳኑ አልክ። ከምን አንጻር አልኩ እንደዛ? ምን ያልከው? ከምን አንጻር አልኩ እንደዛ ስል ዕብራውያን ላይ ያለውን ነው። እንደዚህ ያሉ ምስክሮች በደመና ላይ ካሉት አይ ይኸውልሽ፣ እኔ የጠቀስኩት ዕብራውያን 12 ላይ ያለውን ነው። ዕብራውያን 12 ላይ ከቁጥር ቆይ አዳምጪኝ፣ ብታዳምጪኝ እኮ ይጠቅምሻል እህት ዓለም። ዕብራውያን 12 ላይ እንደ ደመና የከበቡን ይሄ ከኛ ጋር ያላቸውን ህብረት ያሳያል አልኩና ከዛ ዝቅ ብዬ ምን አነበብኩ መሰለሽ? ቁጥር 22 እና 23 ላይ አነበብኩት። ምን የሚለውን በሰማያትም ነገ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡባት ወደ አእላፋት መላእክት፣ በሰማያትም ወደ ጻፉ ወደ በኩራት ማህበር፣ የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማ ወደሚሆኑት ወደ ጻድቃን መንፈሶች የሚለውን አነበብኩና ምን አልኩኝ? ይሄ ክርስቶስ የምናውቀው እነዚህ ሁሉ ህብረት ውስጥ የነዚህ ሁሉ ክብር የሆነው የነዚህ ሁሉ መገለጫ የሆነው ክርስቶስ ነው። ይሄ ከዚህ ውጭ የሆነ ክርስቶስ አናቅም። ምክንያቱም ሐሰተኛው ክርስቶስ ጋር ጻድቃኑ ህብረት የላቸውም፣ መላእክቱ ህብረት የላቸውም፣ ሰማዕታቱ ህብረት የላቸውም፣ የበጉ ሐዋርያት ህብረት የላቸውም። ስለዚህ የትኛውን ክርስቶስ ነው ተቀበሉ የምትሉን? ከነዚህ ሁሉ በእነዚህ ሁሉ ያለው ክርስቶስ ነው ወይስ ከዚህ ውጭ እነዚህን የሚጠላው ክርስቶስ ነው? ስለዚህ ይሄን ያልኩት። ከዛ አንቺ ምላሽ ክርስቶስን ሸፈን ካልሽ ማለት ነው። አሁን አብራሪልኝ። ኦኬ ጥሩ ነው የተናገርከው። እግዚአብሔር ይባርክህ። በጣም አሪፍ ነው የተናገርከው። እንትን ጴንጤዎች እንደዚህ ሲሉን አልክ። ኦፍኮርስ ሊመስል ይችላል፣ ልክ ነህ። ምክንያቱም ኦርቶዶክስም ጌታን ታውቃለች እና ጌታን ተቀበሉ ሲሉን የትኛውን ክርስቶስ ነው የምለው አልክ። እና ያ ንጽጽር ደግሞ ምንድን ነው የሚመስለው? ኦርቶዶክስ ጋር ያለው ክርስቶስ ብቻ ነው ትክክለኛና ጴንጤዎቹ የሚያምኑት የሐሰት ነው የሚመስል ነው። ኢትስ ኦኬ ብትልም፣ ምክንያቱም እኛ የምናመልከውም እናንተ የምታመልኩትን ኢየሱስ ነው፣ ትክክለኛውን ኢየሱስ እናንተ የምታመልኩትን ማለት ነው፣ የሥላሴ አንዱ አካል የሆነውን። ኦኬ የተወሰኑ ነገሮች ማያስማሙን አሉ። ገባ? ጆባ ዊትነስ ቢሆን ኦንሊ ጂሰስ ቢሆን ከዚህ ውስጥ ነው ከዚህ ውጭ ነው እንትን ልለው አልችልም ከዛ ሰው ጋር፣ ምክንያቱም ለክርስቶስ ክብር አለው ብዬ ስለማላምን ማለት ነው። ኦፍኮርስ ክርስቶስን እንደምታከብሩ በጣም እንደምትወዱ ለጌታ እንደምትገዙ እንደምትሰግዱ እስማማለሁ፣ አምናለሁ። ግን ጌታ ኢየሱስ ክርስቶስን ማታጎድልበት ነገር አለ። ለምሳሌ ምልጃው ለምን ይጎላል? ገባ? ጥያቄ ገብቶሻል እህት ዓለም? ጥያቄ የሚሸፈን ክርስቶስን አትሸፍን አልሽኝ። ክርስቶስን የሸፈንኩት ምን አድርጌ ነው? እሱም ብቻ ንገሪኝ። ከክርስቶስ የትኛውን ሐሰተኛውን ክርስቶስ ነው እውነተኛውን ክርስቶስ ነው ስትል ጴንጤ የሚለውን ስለጠቀስክ ነው፣ እንደዛ ብዬ ነው የሸፈንኩት። ክርስቶስ ምን አድርጌ ነው እህት ዓለም? እንደ ቀላል ጥያቄ። ከመላእክት ውጭም ብቻውን መጥራት ትችላለህ። በነገራችን ላይ እዛ ላይ የሚናገረው ራሱ ስለ መላእክት ነው ብለን እኛ እናምናለን። የመላእክት ክብራቸው ክርስቶስ ነው አይደል? ልክ ነው። የሐሰተኛው ክርስቶስ ክብሩ መላእክት ናቸው? መላእክት አይደሉም። ከመላእክት ጋር አይገናኝም። በቃ ስለዚህ እኛ መላእክት ስንል ጌታ አይሸፈንብንም፣ ቅዱሳን ስንል ጌታ አይሸፈንብንም። እናንተ እኮ ናችሁ እኛን ቅዱሳን እያሉ መላእክት እያሉ ጌታን ሸፈኑ የምትሉት። ስለዚህ የሚሸፈን ጌታ የለም። ሊሸፈን የሚችለው ያው ሐሰተኛው ጌታ ነው። ኦኬ ቅዱሳን እነማን ናቸው?
የሐሰተኛውማ ክርስቶስማ ይገለጣል በራሱ በሰዓቱ አይደል? ስለዚህ አሁን ያችን አዲስ ወይ ያሬዶ ወይ እንትን በጣም ይቅርታና ያሬዶ ቀጥሉ። እኔ ለነገሩ ሚቲንግ 2 ደቂቃ ነው የቀረችኝ። ቀጥሉ እናንተ። አንድ ነገር እህታችን ጽዮን እንድታጠራ ቀደም ያልኩሽን ነገር እሱን እንትን በይና ያው በውስጥ ታሳውቂኛለሽ። ችግር የለውም ግን እምነታችን ፈጻሚና ጀማሪው እና ፈጻሚው ክርስቶስ ስለሆነ ሉተር ሳይሆን ክርስቶስን ነው የምናውቅ። ሉተር ደግሞ ሪፎርም አድርጓል። ለምንድን ነው ሉተራን የምትባሉት? ሉተራን የተባላችሁት የሉተር ተከታይ ስለሆናችሁ ነው አይደለም? ሪፎርም ስላደረገ የሪፎርሜሽኑን እንከተላለን። ገባ? የሉተርን በዘመናት ሁሉ እኮ ቤተክርስቲያን ታድሳለች። ቆይ እሱን አይደለም ያልኩሽ። አንዴ ስሚ፣ ቆይ አንዴ። ሉተራን የተባላችሁት የሉተር ተከታይ ስለሆናችሁ ነው። ከዛም አልፎ ኢቭን የሉተርን ስሞል እና ላርጅ ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ ነው የምትቀበሉት አይደል? ማለት መጽሐፍ ቅዱስ ነው ዋናው፣ ግን እንደ ተጨማሪ ማብራሪያውን ራሱ የመጽሐፍ ቅዱስ ማብራሪያ የሉተርን ትምህርት እኔ እናንተ እንቀጥላለን። እኔ ስለ ሉተርም ለማውራት አልመጣሁም። እሺ ልጁ ይጨርስ። አይደለም ቆይ ወደ ያሬድ ሐሳብ ልመለስ ነው። ቆይ አንዴ ስሚ፣ ወደ ያሬድ ሐሳብ ልመለስ ነው። ቅዱሳንን ከ1 እስከ 30 ለምሳሌ በአንድ ይሄ ጻድቅ ነው የሚታሰበው በሁለት ይሄ ጻድቅ ነው የሚታሰበው ብሎ ማሰብ ትክክለኛ ነው ወይስ ሐሰተኛ የሆነ ነገር ነው? ልምምዱ ትክክለኛ አይደለም። ትክክለኛ አይደለም። እሺ አንዴ ቆይ አሳያት በየቀኑ ያለውን እናንተ ቀጥሉ። ቆይ እኔ ይቅርታሽ እዚሁ ካለሽ ለኔ ከ15 ደቂቃ በኋላ አወራሻለሁ። እሺ አንተ ቅዱስ ነህ ብላታምን ቅዱስ ነህ ብላታምናለህ? ኧረ አዳምጪኝ ፕሊዝ። አንዴ ቃ ሚቲንግ ልገባ ስለሆነ ስራ እየሰራሁ ነው የማወራሽ እና ግን እዚሁ ሆኜ እጠብቅሻለሁ። ሚቲንግ 10 ደቂቃ 15 ደቂቃ ብትፈጅ ነው እና እንቀጥላለን። ቀጥሉ እስከዛ ጋር አዲስ አይሽ ይቅርታ። እሺ ይቅርታና ጋዲ መዝሙራችን አይሻለን? እሺ ስክሪኑ ይታይሻል እህታችን ጽዮን? ታየኝም በደንብ ጽሁፎቹ ትንሽ ደቀቅ ስላሉ አይታየኝም። ኦኬ ሉትራን ሲኖድ ያወጣው ነው። LCMS ምንድነው አብሪቬሽኑ? ሉትራን ቸርች ኦፍ ሚዙሪ ሲኖድ። ኦኬ ሉትራን ቸርች ኦፍ ሚዙሪ ሲኖድ አሜሪካ ውስጥ የሚገኝ የሉትራን ቦዲ ነው አይደል? ሲኖድ ነው ያ። በጣም ጥሩ። ያ ኢትስ ፓርት ኦፍ ሉትራን ያስ። በጣም ጥሩ ጋይስ፣ ቀደም ያለችውን ነገር እንዳትረሱ፣ ሁላችሁም በደንብ ስሙ። ቅዱሳንን ከ1 እስከ 30 በዚህ ቀን የጻድቅ ይታሰባል ኮሜሞሬት ማድረግ ልክ አይደለም ብላ ነበረ። አሁን የሉተራን ቸርች ሚዙሪ ሲኖድ ራሷ የተናገረችውን ነገር ኮሜሞሬሽን ባዮግራፊስ ወይ ደግሞ ቸርች ይራቸው ካላንደራቸው ላይ ያለውን ነገር ላሳያት ነው። እሺ በደንብ አስተውሉ። አያይሽ ነው ችግር የለውም ጽዬ። ኮሜሞሬሽን ባዮግራፊ ነው አይደል የሚለው? አንተ ልትል ፈልገህ ነው ገብቶኛል። የሆነች ቀን የምትታሰብ ቀን አለች። እሺ ይሁን። አረ ምን የሆነች ይሄው ላመጣልሽ። አማላጅ ግን አንደም ቆይ አንዴ አማላጅ ማለቱን ታዩና እዚህ ሐሳብ ላይ መጀመሪያ እንስማማ። ጃንዋሪ 2 ላይ ጄኬ ዊልሄም ሎህ የሚባል ሰው ፓስተር ይታሰባል አይደል? ጀስት የሰራው የእምነት ስራ ነው። ይታሰባል አይታሰብም እኮ የሰራው የእምነት ስራ ነው የሚታሰበው። እሺ ጃንዋሪ 10 ላይ በደንብ ስሚ ጋይስ፣ በደንብ አስተውሉ። ቤዝል ዘግሬት፣ ቅዱስ ባስልዮስ ዘቂሳሪያ፣ ቅዱስ ጎርጎርዮስ ዘንዚናዙና ቅዱስ ጎርጎርዮስ ዘኑሲስ መታሰቢያ ይደረግላቸዋል አይደረግላቸውም? ኮሜሞሬት ይደረጋሉ አይደረጉም? ኢትዮጵያ ይደረጋል፣ እዚህ አሜሪካ ይደረጋል ሉትራን ሚሽን። ስለዚህ ሉትራን ቸርች ሚዙሪ ሲኖድ ውስጥ ይደረጋል አይደል? ኮሜሞሬት ይደረጋሉ አይደል? ኮሜሞሬሽኑ ግን ኢንተርሴሽንን አያጠቃልልም። ያ እኔ ስለ ኢንተርሴሽን አላወራሁም። ኮሜሞሬት ይደረጋሉ አይደረጉም ነው? ይደረጋል፣ ኮሜሞሬሽን አለ። በጣም ጥሩ። ቀደም ምንድን ነበር ያልሽን? ታች ያላችሁ ሰዎች በደንብ ስሙ። ቅዱሳንን ማሰብ ራሱ ኮሜሞሬት ማድረግ ራሱ ሐሰተኛ ልምምድ ነው ብላ ነበረ። ራሳቸው ሉትራን ቦዲ ውስጥ የሉትራን ቸርች ሚዙሪ ሲኖድ ውስጥ እንደዚህ አይነት ልምምድ አለ። ጃንዋሪ 20 ላይ እናንተ ከኢንተርሴሽን ጋር አንድ ላይ ነው እናንተ። ቆይ አንዴ ጃንዋሪ 20 ላይ ማናት መታሰቢያ የሚደረግላት? እኔ ሁሉንም ቃል በቃል አላውቃቸውም። ሁሉንም እንትናን ጠራላለሁ። የኢትዮጵያውን አባ ገመቺስም አሉ ሶላን ጊዳዳ ኦ ማይ ጎድነስ። ቆይ እኔ አባ ገመቺስም አላልኩሽ። እዚህ ጋር ጃንዋሪ 20 ላይ ማነው መታሰቢያ የሚደረግለት? ማይ ጋድ ኢትስ ብለሪ አይ ካን ኖት ሪድ ኢት። እንትን አድርገው ማግኒፋይ አድርገው አይታየኝም። እሺ ይሄው። እሺ ኦኬ ማናት ሴራ ነው? ሳራ የአብርሃም ሚስት ማለት ነው። ያ ሴራ። እንቀጥልሽ። ጃንዋሪ 27 ላይ ማነው መታሰቢያ የሚደረግለት? ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ።
በደንብ ስሙ ጋይስ። ሉተራኖች ጋር ነው ይሄ ነገር ያለው። በደንብ ስሙ ሁላችሁ። ቅዱስ ዮሐንስን እኮ እንቀበለዋለን እንዴ ባስተምሮቱ መታሰቢያ ስለማድረግ ነው አሁን እያወራን ያለነው። በእሱ ስም አንጸልይ። ፌብሩዋሪ 25 ላይ ቆይ ችግር የለውም ወደሱ አልመጣሁም። ፌብሩዋሪ 5 ላይ ማነው መታሰቢያ የሚደረግለት? ጄኮብ ቅዱስ ያዕቆብ ጄኮብ እስራኤል። ዋናው ፖይንት ምንድነው? እሺ አንዴ ቆይ ዋናው ፖይንት ምንድነው? ቆይ ፈልግልኝ ጁን ላይ የሚከበር ደግሞ አለ ኦኔሲሞስ ነስ እሱ ፖይንት ምን መሰለሽ እህታችን ፂ አሁን ቅድም ምን አልሽ መሰለሽ ከያሬድ ጋር ስታወሪ ቅዱሳንን እንዲህ ማለት ምናምን ነገር ይሄ መሸፈን የሚል ነገር ስታነሺ ነው። እኔ ከያሬድ ጋር ስታወሪ ስለነበረ ያሬድ ባላለበት አውድ ያንን ነገር ስትናገሪ ምን መሀል ላይ ገባው። ስለዛ ነው ኦኬ። ቅዱሳንን ማሰብ ኮሜሞሬት ማድረግ ልክ አይደለም ወይ ብዬ ስጠይቅሽ አዎ ሐሰተኛ ልምምድ ነው አልሽኝና፣ ነገር ግን ሉትራን ቦዲ ውስጥ እንደዚህ አይነት ልምምዶች አሉ። አሁን ቅድም ያልሽው ነገር ላይ ግን አንድ ጥያቄ ልጠይቅሽ። በሉትራኑ ትራዲሽን ቅዱሳን ያማልዳሉ ተብሎ ይታሰባል አይታሰብም? አያማልዱም። በፊት ሉተር አንተን ተቀባይነት የለውም ምልጃ። ምክንያቱም ሉተር በፊት ከካቶሊኪዝም ስለመጣ መጀመሪያ ላይ እንደዚህ አይነት አመለካከት የነበረው ሰው ነበረ። በኋላ ላይ ግን ይህንን ልምምድ አልተቀበለውም። ገባ? አልተቀበለውም። በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ ተብሎ ይታሰባል አይታሰብም? በሉተራኑ ዘንድ አይጸልዩም። አሁን እሱ ራእይ ላለውን ሌላ ራሱን የቻለ እንትን ስለሆነ እሱ ከዚህ ጋር ይገናኝ። ራሳቸው እዛ ያሉት ናቸው ስለ ፍትህ ያቀረቡት ራሳቸውን በተመለከተ ከዚህ ያሉትን ሰዎች ጸሎት ወስደው አይደለም። የሉተራንን እምነት አታውቂም ማለት ነው። በቃ አንድ ቪዲዮ ላሰማሽ። ቆይ አንዴ። የሉተራንን እምነት አታውቂም። ሉተራኖች በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ ብሎ ነው የሚያምኑት የሉተራኖች። አንድ ቪዲዮ አንድ ኤቪደንስ አሰማሻለሁ። እሺ ነው አይቀበሉም። አንተን ላይ ጋይስ ታች ያላችሁ ሰዎች በደንብ ስሙ። አይቀበሉም ብላለች። አሁን ማስረጃ ይመጣለታል። ጊቭ ሚ አትሊስት 30 ሰከንድስ ኦኬ። 30 ሰከንድ ወይ አንድ ደቂቃ። ቅዱሳን ማን እንደሆኑ መናገር አለበት። ሳይሆን ቅዱሳን ማን ናቸው ላንተ? ቆይ ይሄንን ጨርስና ቅዱሳን ማን ናቸው የሚለው ደግሞ ወደዛ እንመጣለን። ይሄንን ጨርስ መጀመሪያ። አንዴ ጠብቂኝ። አንዴ ጊቭ ሚ ሚኒት አንዴ። እስከዛ ድረስ አንዳችሁ ማውራት ትችላላችሁ። አቡሻ ኦር እንትና 30 ሰከንድ ስጡኝ አንዴ። እሺ አንዳችሁ ገስት ላይ ያላችሁ ሰዎች እስከዛ ድረስ አውሩ። ማንም ያወራ የለም። ይሁን እሺ ምን እንበል? ቮይስ ቅርብ ጊዜ ነው ሉተራን የሆንሽው? አይደለም ከድሮ የቅዱሳን ጸሎት እንደማይቀበሉ እኔ ማወጣለሁ ቡክ ኦፍ ኮንኮርድ ላይ ማለት ቅዱሳን ለምድር ላይ ላሉ ክርስቲያኖች አይጸልዩም ብለሽ ነው የምታስቢው ማለት ነው? ካካ መጥቻለሁ። ያሉት የሞቱትን ነው የምትለኝ? በአጸደ ነፍስ ያሉትን ያ እነሱን እንደሚጸልዩ የሚያሳይ መጽሐፍ ቅዱሳዊ መሰረት የለውም። በእኛም እምነት ውስጥ እሱ ተቀባይነት የለውም። እንደውም ሉተር እሱን ይቃወማል። ተረተሽኛል። ቆይ ችግር የለውም ካካ። ጥያቄን ግልጽ ነው። ቀደም ያለችው ምንድነው? ታች ያላችሁ ሰዎች ኦኬ ምን ነበር ያለችው? በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ የሚለው የሉተራንም ትምህርት አይደለም እምነት አይደለም ብላለች። እኔ እንዳጋጣሚ ሆኖ ከዚህ በፊት የሰራሁትን ቪዲዮ ስላለ ክሮስ ቼክ ማድረግ ከፈለግሽ እዚሁ ማስረጃውንም ሶርሱንም እዚሁ ቡክ ኦፍ ኮንኮርደን ስለምጠቅስ እሱን ቼክ ማድረግ ትችላለሽ። ቪዲዮውን ግን እናዳምጠውላችሁ አንዴ ጋይስ። ብዙ ጊዜ ትልቁ ችግር ምን መሰላችሁ? ብዙ ፕሮቴስታንቶች ኦኬ እምነታቸውን የጀመሩ ሰዎች ነው ወይ ደግሞ የፕሮቴስታንት ሪፎርመሮች ነው የዋናዎቹን ትምህርት አያውቁ። ትልቁ ችግር እዛ ጋር የአባቶቻቸውን ትምህርት አያውቁ። ኦኬ ለምሳሌ እነ ማርቲን ሉተርን ብንመለከት አሁን ያለችው ሉተራን ቤተክርስቲያንን ጨምሮ ማለት ነው የነ ጆን ካልቪንን ትምህርት ብንመለከት በቅዱሳን መላእክት ምልጃ ያምናሉ። ቅዱሳን መላእክት በሰማይ ስለኛ ጸሎትን ያቀርባሉ፣ ምልጃን ያቀርባሉ ብለው ያምናሉ። ማስረጃ አለ? ኦፍ ኮርስ አለኝ። አሁን ስክሪኑ ላይ ዲስፕሌይ ማድረግላችሁ የመጀመሪያው ማስረጃ ምን ይሆናል መሰላችሁ? የሉተራን ወይም ደግሞ የመካነ ኢየሱስ ቤተክርስቲያን ኦግስበርግ ኮንፌሽን ቻፕተር 21 አፖሎጂ ላይ ማለት ነው ቻፕተር 21 ቁጥር 8 ቻፕተር 21 ሶርቱን ያጂው። እሺ ከዚህ ከወጣች በኋላም ክሮፕቲክ ማድረግ ይችላል። እንትና 9ን አሳያችኋለሁ። ስክሪኑ ላይ በደንብ ተመልከቱት። ቁጥር 8 ላይ እንዲህ የሚል ቃል አለ። Besides we also grant that the angels pray for us ቅዱሳን መላእክት ስለኛ ይጸልያሉ። for there is a testimony ኦኬ ምስክርነት አለ። ምን ላይ? ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ን ይጠቅሱና ሉተራኖች ወይም ደግሞ አሁን ያለችው መካነ ኢየሱስ ቤተክርስቲያን ቅዱሳን መላእክት ስለኛ ምልጃ ያቀርባሉ ብለው ያምናሉ። ኦኬ ቁጥር 9 ላይ እዛው ላይ ስትመለከቱ ደግሞ ምን የሚል ነገር እንመለከታለን?
moreover even supposing that the saints pray for the church ever so much በሰማይ ያሉ ሌሎች ቅዱሳን ራሱ ምድር ላይ ላለችው ቤተክርስቲያን ምንን ያቀርባሉ? ጸሎትን ያቀርባሉ፣ ምልጃን ያቀርባሉ። ኦኬ ይሄ የማርቲን ሉተር እምነት ነበረ። የሉተራኖች የመጀመሪያዎቹ ፕሮቴስታንቶች እምነት ይሄ ነው እምነታቸው ጋይስ። አሁን ያለችው መካነ ኢየሱስ ቤተክርስቲያንም ጨምሮ እንቀጥል። ቀጣይ ስክሪኑ ላይ እንደምትመለከቱት ደግሞ ጆን ካልቪን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ኦኬ ኮሜንታሪው ላይ ሄዳችሁ ስትመለከቱ እንዲህ ብሎ ይናገራል። there is nothing wrong if we say that any of the angels prayed for the church ምንም ችግር የለውም። ኦኬ ቅዱሳን መላእክት ስለኛ ይጸልያሉ ወይ ደግሞ ምድር ላይ ላለችው ክርስቲያኖች ምድር ላይ ላለችው ቤተክርስቲያን ይጸልያሉ ብንል ምንም ችግር የለውም ብሎ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እሱ ምንድነው? አቤቱ የሠራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የማትምራቸው እስከመቼ ነው የሚለውን ሪፈረንስ አድርገው ነው ሉተራኖችም ጆን ካልቪንም ይሄን እምነት የሚያስቀምጡት። እንቀጥል። ከዛ እዛው ላይ ምን ብሎ ይጨምራል? it is nothing strange that they offer prayers for the faithful ኦኬ ምንም it is nothing strange አዲስ ነገር አይደለም፣ ስትሬንጅ አይደለም። ለሚያምኑ ለአማንያን ለክርስቲያኖች ጸሎት ያቀርባሉ ብንል ስትሬንጅ አዲስ ነገር አይደለም ይላል። ስለዚህ ኦርቶዶክሳውያን ቅዱሳን መላእክት በሰማይ ምልጃን ጸሎትን ያቀርባሉ ብለን ስንናገር ሰዎች አዲስ ትምህርት የሚመስላቸው አይደለም። ኦፍ ኮርስ ከመጽሐፍ ቅዱስ ነው የወጣው፣ ኦፍ ኮርስ በአባቶች የታመነ ትምህርት ነው። ነገር ግን ፕሮቴስታንት ሪፎርመሮች ወይ ደግሞ ዋናዎቹ ሼፐሮች ራሱ ይሄ እምነት አላቸው። ስለዚህ ፕሮቴስታንቶች ምን ሪኮመንድ እናደርጋቸዋለን? የአባቶቻችሁን ትምህርት እንድታውቁ እንድታጠኑ። ኦኬ ለምን አሁን ያለው መሬት ላይ ያለው ፕሮቴስታንቲዝም ከክላሲካል ፕሮቴስታንቲዝም ራሱ የሰማይና የምድር ያክል መራራቅ ስላለውና ሰማሽ እህታችን ሲ ያ ደግሜ ነገርህ ነበረ። ሉተር ከካቶሊክ እምነት ነው የመጣው። መጀመሪያ ላይ ገባ እሱ ራሱ ሞንክ ነበረ። በቅዱሳን አማላጅነት ወደ ቅዱሳን በመጸለይ እኮ ቆይ አንዴ እኮ ልነግርህ ነው ማለት አሁን ያልከው ነገር ራሱ አንተ ቆርጠህ ያወጣውን ልነግርህ ነው። እሱ በ1537 ማለት ነው ገባ ስሞል ካልድ አርቲክልስ ላይ በጣም ፈርምሊ ነው ኦፖዝ ያደረገው ወደ ሴንትስ መጸለይ ብሎ ቅዱሳን ወደ መላእክት ወደ ማርያም መጸለይ መቻወራን ፋላሲ አትስሪ ስሚኝ ነው እሱ መሀል ላይ ተናግረሃል። መሀል ላይ ተናግረሃል እንዴ ቪዲዮ ላይ አለ። ቆይ አንዴ ስሚ ጋይስ ሳች ያላችሁ 700 ምናምን ሰዎች ከቅድም ጀምራችሁ ነበራችሁ። ምንድን ነበር ጥያቄው የነበረው? በፍጹም ይሄ ትምህርት የለም በሉተራኑ ዘንድም የለም ሉተርም የተቃወሙ ትምህርት ነው ስትል ነበር። በተደጋጋሚ ምን ብለን ጠየቅናት? እኔ 2 ነው 3 ኮንፊርም አስደረኳት። በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ለክርስቲያኖች ይጸልያሉ። ኦኬ ይሄንን ትምህርት ስላት በፍጹም ይሄ የሉተርም ትምህርት አይደለም የሉተራንም ትምህርት አይደለም ማለችን። ኢቭን ከኔ አልፎ የምታስታውሱ ከሆነ ወንድማችን ካካ ገስት ላይ ያለው ማለት ነው ከአንተ ሻጠገብ ያለው እየጠየቅንሽ ያለ ነው ይሄንን ነው ብሎ ሲጠይቃት አዎ ብላ እርግጠኛ ሆና ነበር። ስለዚህ አሁን እህታችን አንዴ ኮንፊርም አድርጊልን። በሉተራን እምነት በሰማይ ያሉ ቅዱሳን ምድር ላይ ያሉ ቅዱሳን ይጸልያሉ አይጸልዩ? እህታችን እያወራሽ ከሆነ ሚዩት ነሽ። አንድ ጊዜ እሺ እዚህ ስራ ላይ ስለሆንኩ ነው እንትን ኦኬ እሺ ጋዲ ቢሆንስ ኮንፊርም አድርጋታል አይደል? እንደውም አንተ ራስህ ኢንቮኬሽን አይደለም ስላት ጊዜ አዎ ተረድቻለሁ ችግር የለም አለች። ግን መጥቻለሁ። ኦኬ ስለዚህ አሁን ያው ኦሬዲ ቡክ ኦፍ ኮንኮርድንም ከፍተን አሳይተንሻል። ስለዚህ ምንድነው አሁን አንድ ጊዜ ቆይ ወደ ቅዱሳን ጸሎት ትለኛለህ። አንድ ጊዜ ስለሱ አይደለም ቆይ አንዴ እህታችን አዳምጪ። እኔ ይቅርታ መሀል ላይ ያስሉኝ ስለሆነ ነው። ኦኬ እኔ ኢንቮኬሽን ኦፍ ሴንትስን አላነሳውም። ሲጀመር በሰማይ ያሉ ቅዱሳን በምድር ላይ ያለችው ቤተክርስቲያን ይጸልያሉ ወይስ አይጸልዩም ነበር ጥያቄው። አሁን ማስረጃውንም አሳይቼሻለሁ። አሁን በሉተራን እምነት በሰማይ ያሉ ቅዱሳን በምድር ላይ ያለችው ቤተክርስቲያን ይጸልያሉ አይጸልዩም? ያልከው የመጀመሪያኛው ለተመራ ሳይመለስ ኧረ በእናትሽ ሰው ይታዘብሻል። ራሱ አልቀየርኩትም። ጌታ ምስክሬ ነው። አልቀየርኩትም። መጀመሪያ መታሰቢያ ይደረግላቸዋል አልክ። ቀጠላው ደግሞ ወደ እነሱ መጸለይ ኮሜሞሬሽኑም አሳየሽ እኮ መታሰቢያ እንደሚደር ቪዲዮ ላይ ወደ ቅዱሳን መጸለይ ብዬ ተናግሬያለሁ። ቪዲዮ ላይ ወደ ቅዱሳን መጸለይ ብዬ ተናግሬያለሁ። እህታችን ታማኝ ብንሆን ጥሩ። እሺ እንደዛ ብያለሁ። እንደዛ ብለሃል በይኝና ቪዲዮን ድጋሚ እንስማ። ኦኬ እንደዛ ብያለሁ። እሺ ችግር የለውም። ቀደም ስለ
ቅዱሳን ወደ ቅዱሳን ስለመጸለይ አላወራንም። ኢንቮኬሽን ኦፍ ሴንትስን አላነሳንም። ለማንኛውም ችግር የለውም እህታችን። ዋናው ቅድም የሰጠውሽ ማስረጃው አዲስ ስለሆነብሽ ነው እንጂ ማስረጃውን ቪዲዮ ላይ የተናገርኩት ማስረጃ ገፍተሽ አይደለም። ራእይ ላይ ያለውን ነው። አይ አዲስማ ሆኖብሽ ነው። አዲስ ስለሆነብሽ እኮ ነው ያላወቅሽው። ነው ያንተን ቪዲዮን እንጂ አልሰማሁት። አዲስ ሆኖብኝ አይደለም። አይ ይሄንን አታውቂውም ነበር። ቡክ ኦፍ ኮንኮርድ ላይ ያለውን ቻፕተር 21 ላይ ወርሺፕ ኦፍ ዘ ወርሺፕ ኦፍ ዘ ሴንትስ የሚለው ክፍል ላይ ቻፕተር 21 ቁጥር 8 እና 9 ላይ ያለውን ሐሳብ ነግረንሻል። ማስረጃውን ያጂና ገብተሽ አንብቢ። ችግር የለውም። እሺ አከራከረም። ብሮስኪ ሉትራን የሚል ዩዘር ኔም እንኳን ደህና መጣ። ኦኬ እንትን የመታሰቢያ ቅዱሳንን የማሰብ የሚለው ኦኬ እነሱ ጋር ወደ እነሱን ማማላጅነት መጠየቅ የለም፣ ወደ እነሱ መጸለይ የለም። ገባ ስህተት ናቸው አይደሉም? ቅዱሳንን መታሰቢያ ማድረጋቸው ሉተራን ቸርች የሚሰሩት ነው እኮ ስለ ስራቸው ስለሰሩት የእምነት አገልግሎት ስለዛ ነው እንጂ የሚወራው። ስለዚህ ለምሳሌ የኦርቶዶክስ ቤተክርስቲያን ድንግል ማርያምንም ከዛ በኋላ ሌሎች ቅዱሳን ቅዱስ ጴጥሮስን፣ ቅዱስ ጳውሎስን፣ ሌሎች ሐዋርያትን ከዛም በኋላ የተነሱ እነ ቅዱስ አትናቴዎስን እነ ቅዱስ ቄርሎስን ስለሰሩት ስራ መታሰቢያ ብታደርግላቸው ችግር የለውም። ለኢየሱስ መቼ መታሰቢያ ለማድረግ ነው የታሰበው? ሁሉንም ስለዚህ እኮ ነው ክርስቶስን የምትሸፍኑት የሚል እንዳለ እኮ ነው። ስለዚህ ሉተራን ቸርች ሚሱሪ ሲኖድ ለእነዚህ ቅዱሳን መታሰቢያ ስታደርግ ክርስቶስ ስለ ሉትራንና ኢትዮጵያ ስላለችው ቆይ ሉትራኑ ጋር እንምጣ። ሉትራን ቸርች ሚሱሪ ሲኖድ ቆይ ስለ ሉትራኑ እናውራ፣ በደንብ እናውራ። ሉትራን አንዴ ቆይ ካካ ይቅርታ ብሮስኪ። ሉትራን ቸርች ሚሱሪ ሲኖድ እነዚህ ቅዱሳን መታሰቢያ ስታደርግላቸው ክርስቶስን እየሸፈነች ነው። ቅዱሳን ማን ናቸው? መጀመሪያ ትነግረኛለህ? ያው ቅድም ሳነብልሽ ነበር እኮ ዝርዝሩ ላይ። ለምሳሌ እነ ቅዱስ ዮሐንስ አፈወርቅ ብላ ሉትራን አስቀምጣለች። እነ ቅዱስ ባስልዮስን አስቀምጣለች። እነ ቅዱስ ጎርጎርዮስን አስቀምጣለች። አባቶች እኮ ትምህርታቸውን ማለት ነው አይደል? እንቀበላለን ትምህርታቸውን እኮ ገባህ አይደል? እነርሱን መታሰቢያ ማድረግ ክርስቶስን መሸፈን ነው ወይ ነው ጥያቄው። መታሰቢያ ውስጥ ምልጃ ከከተትክበት ወደ እነሱ መጸለይ ከከተትክበት አንድ ላይ ስለሆነ ነው። እኔ የምልህ እኮ አንድ ላይ ነው። አይ በቃ ይብቃሽ። እውነት ይቅርታ አድርጊልኝና አይ ምንም ታማኝ አይደለሽ። እሺ ቅዱሳን ነው አሁን ምን መሰለህ፣ አይ ታማኝ አይደለሽ። እግዚአብሔር በሚያውቀው ታማኝ አይደለሽ። እዚሁ ጋር ቁጭ ብለሽ ዛሬ 5 6 ስትዋሺ ታያሽ። በጣም ከታላቅ ይቅርታ ጋር ኦኬ፣ ስትዋሺ ግልጽ የሆነ ውሸት። አያችሁ፣ እንደዚህ ናቸው። ማስተዋል አለባችሁ እንደዚህ አይነት ሰዎችን። ቅድም ከያሬድ ጋር ስትነጋገር የነበረው ነገር ሰምታችኋል። መታሰቢያ የቅዱሳን መታሰቢያ ማድረግ ሐሰተኛ ልምምድ ነው ወይ ብዬ ጠየቅኳት። ይሄን ስለማታውቅ ነው ባይዘው የእህታችን ይሄን አታውቅም። ዛሬ እኔ ማስረጃውን ሁሉ ያሳየዋት እውነት ለማውራት ኦኬ። የቅዱሳን መታሰቢያ ማድረግ ሐሰተኛ ልምምድ ነው ወይ ብዬ ስጠይቃት አዎ ሐሰተኛ ነው አለችኝ። ከዛ የሉትራን ቸርች ሚሱሪ ሲኖድን አወጣውላት ቅዱሳን መታሰቢያ እንደሚያደርጉ ቀን ሰጥተው ማለት ነው። ከዛ ልክ እንደዛ ሲባል አይ እነሱ ምልጃን አልከተቱም የሚል ደግሞ አዲስ ነገር መወራት ጀመረ። ኦኬ። ከዛ በኋላ ደግሞ ሁለተኛ ላይ ደግሞ ምን አይነት ውሸት ነው የተዋሸው? በሰማይ ያሉ ቅዱሳን በምድር ላይ ያሉ ቅዱሳን ኦር ክርስቲያኖች ጸሎት ያደርጋሉ የሚለው ነገር ሉተርም ተቃውሞታል። የሉተራንም እምነት አይደለም ብላ ነበር መጀመሪያ ዲናይ አድርጋ የጀመረችው። ማስረጃውን አውጥተን ስናሳያት ቡክ ኦፍ ኮንኮርድ ላይ ያለው ማስረጃ አውጥተን ስናሳያት አዲስ ዕውቀት ነው ይሄን አታውቅም እሷ። ኦኬ ለቅ አዲስ ዕውቀት ሆነባትና አይ ወደ እነሱ መጸለይ ነው ያልኩት ብላ ደግሞ እና እህታችን እየሰማሽ ከሆነ በደንብ እርግጠኛ ነኝ ልቦናሽ በደንብ ያውቃል ልቦናሽ። ኦኬ እንዳልታምንሽ ዛሬ የሰማሻቸው ማስረጃዎች ለአንቺ አዲስ መረጃዎች ናቸው። ችግር የለውም አዲስ መረጃ መሆኑ ኦኬ። ምንም ይሄን ነገር አወቅሽ አላወቅሽ እና ለእንትን ሆኖ ሳይሆን አዲስ ማስረጃ ለአንቺ መሆኑ ችግር የለውም። ግን ታማኙኝ በቃ ለምታወሪው ነገር ቢያንስ አትሊስት ድምጽሽን ስንሰማው ትልቅ ሰውም ትመስያለሽና አትሊስት ቢ ኦነስት ኦኬ። ቢ ኦነስት ታማኝ መሆን መልካም ነው ጋይስ። ለእግዚአብሔርም ቃል ታማኝ አንሆንም። እንዲህ በተቃቀን ነገር ታማኝ ካልሆነ ለእግዚአብሔርም ቃል ታማኝ አንሆንም። እሺ ካካ ይቅርታ ቀደም አቋረጥኩ ብሮስኪ you can go ahead። እኔ ሲጀመር ከመጀመሪያው መዝሙራችን ይሻላል ብዬ ነበር ትላለህ። አይ ጥሩ እኮ ነው ሃይማኖቷን እንድታውቅ አሁን ገብቷል። አሁን ዛሬ አዲስ ነገር ሰምታለች።
እሱን ደግሞ ገብታ ታነባለች። ጥሩ ነው። በሷ በኩል ደግሞ እንግዲህ ይህንን መረጃ ከዚህ በፊት የማያውቁ ፕሮቴስታንቶች እንደዚህ አይነት እምነት እንዳላቸው የማያውቁ ሰዎች ደግሞ አዲስ ነገር ይማራሉ ማለት ነው። ዞሮ ዞሮ ዋናው እሱ ነው ብሮስኪ። እሺ እና አሁን ቀጣዩ ምንድን? እሺ አቡሻ ይቅርታ ብሮስኪ ረጅም ሰዓት ወሰድንብህ። ወደ መዝሙሩ እንሂድ በቃ። እሺ እግዚአብሔር ይስጥልኝ። እሺ በቀጥታ እንሂድ ወደ ዝማሬው። አዎ እህታችን እኮ ሽግግራዊ መንግስት ነበረች። ግልጽ ያለ ነገር ማለት አይ ቲንክ ፍሬሽ ነገር ይመስለኛል ሳስበው አላውቅም። እሺ ከሰማይ And so I think the back end is for the developers and the front end is for the analysts, like I was talking about. አልጨረስኩም ሚቲንግ። እሺ ያሬዶዬ እሺ ቀጥል አቡሻይ። ከሰማዩ ከፍታ ከፍ ብላ ጽዮን የሚለውን የተወዳጁ ዘማሪ የገብረ ዮሐንስን መዝሙር አብረን እንዘምራለን ማለት ነው። ይመቻችኋል ነው ወይስ የይልማን ምናምን እንዘምር? ያው ኮሜንት ላይ እኮ የነሳ ካልሆነ ያው የኛን ኮሜንታተሮች ታውቃቸው ይላል አቡሻ። እሺ ኦኬ እሺ የይልማን መዝሙር እንዘምራለን። በአብ ወልድ በመንፈስ ቅዱስ ስም እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሚለው መዝሙር እንዘምራለን ማለት ነው። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ከቃሉ እብለትን ባያገኙበትም ዝምታውን አይተው አላዘኑለትም። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ሳያስተውሉ ቸሩ ጌታችንን አቻክሎ ሰቀሉት። እሩሩሁን ጌታ ቸንክረው ሰቀሉት። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት ስለሆነ
ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ፍቅርን ሰጠን እንጂ ጥፋቱ ምንድነው? ስለ ቸርነቱ ስድብን ከፈሉት ስለ ርህራሄው የሾህ አክሊል ሰጡት። ሐሞትና ከርቤ ሆምጣጤ ደባልቀው መራር አስጎነጩት ጨክኖ ልባቸው መራር አስጎነጩት ጨክኖ ልባቸው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱ ምንድነው? ፈውስን ለሰጣቸው ልባቸውን መልተው አሉት ወንበዴ ነው ስቀለው ስቀለው ከእጁ በረከትን የተሾሙ ሁሉ ይጨው ነበረ ይገደል እያሉ ይጨው ነበረ ይገደል እያሉ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ፍቅርን ሰጠን እንጂ ጥፋቱ ምንድነው? ሕይወት ሰጠን እንጂ ጥፋቱ ምንድነው? ዝማሬ መልእክት ያሰማልን። ዝማሬ መልእክት ያሰማልና ቡሻዬ በጣም ደስ የሚል ዝማሬ ነበር። እግዚአብሔር ያክብርልን። የጌታችን ኢየሱስን መከራው እንድናስብ ስቃዩ እንድናስብ ጋይስ አንድ እንትን አቡሻ ሜቢ ቀጣይ መዝሙር እንደዚህ የንሳ መዝሙር ካለ እስከዛ ድረስ አንተ ትዘጋጃለህ። አንድ ጥቅስ ግን ላንብብላችሁ በመሃል አንድ ጥቅስ ትዝ ብሎኝ ነውና ባለፈው በእርግጥ ስቶሪ አድርጌው ነበረ። እዚህ ሐዋርያው ቅዱስ ጳውሎስ ስለ ጌታችን ስለ ኢየሱስ ፍቅር ሲናገር በኤፌሶን መልእክቱ ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር 18 ላይ አንድ በጣም የሚገርም ነገር ይናገራል ሐዋርያው ቅዱስ ጳውሎስ። አንዴ ቆይ አቡሻ እንትን እስኪል ድረስ እኔ ላሳያችሁ። የጌታችን ስለኛ ያደረገው ነገር እንደው ዝም ብሎ ይሄ አለ አይደለ እንትን እንዳይሆን አንዴ ቆይ እሺ እንዲህ ይላል። ጥቅሱን እየያዛችሁ አንዳንዴ ማንበብ ሲኖርባችሁ ያው ትንሽ ይደብዛል፣ በጣም ይቅርታ። ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር 18 እና 19 ላይ እንደዚህ የሚል ቃል አለ። ኦኬ ቅዱስ ጳውሎስ እንደዚህ ይላል፣ ከቅዱሳን ሁሉ ጋር ስፋቱና በደንብ አስተውሉ፣ ስፋቱና ርዝመቱ ከፍታው ጥልቅነቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ስለ ክርስቶስ ፍቅር ሲናገር ምን አለ? ስፋቱና ርዝመቱ አያችሁ፣ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ኦኬ ጌታችን ኢየሱስ ክርስቶስ እንደው ለዛ ነው ባይዘው ብዙ ጊዜ ክርስቶስ እንደሆነ አምላክ በስጋ ተገልጦ እንደሆነ ሲባል ለብዙ ሰዎች ፊክሽን የሚመስላቸው ለዛ ነው። ይሄ በቃ ይሄ ሞኝነት ነው የሚመስለው ሲታይ ራሱና የተከፈለልን ዋጋ ጋይስ ቀላል ነገር አይደለም። እና ወንድማችን አቡሸማውን በመዝሙር ያስታውሰን እርሱ ነው። ኦኬ የክርስቶስ ኢየሱስን መስቀል መከራ ማሰብ ያስፈልጋል ሁሌ
ለዛ ነው ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ካልተሳሳትኩ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ስለዚህ በስጋችሁ እግዚአብሔርን አክብሩት ይላል። በዋጋ ነው የተገዛነው። ኦኬ በዋጋ ምን አይነት ዋጋ? የደም ዋጋ። ይሄ ፊክሽን አይደለም። ይሄ ሁሌ በልባችን ሊመላለስ የሚገባ ሐሳብ ነው። እውነት ለማውራት ያው ስንፍና ይኖራል፣ ድካም ይኖራል ምናምን፣ ግን ሁሌ በልባችን ሊመላለስ የሚገባ ሐሳብ ነው። ደም ነው የተከፈለልን። ኦኬ ጌታችን ኢየሱስ ክርስቶስ የተቀበለው መከራ እንዲሁ ዝም ብሎ አይደለም፣ ስለኔና ስለናንተ። ስለዚህ የተከፈለልን ዋጋ በተቻለ መጠን ባናቃልል በቃ ጌታችን ኢየሱስ ክርስቶስን ሁሌ እያሰብን እርሱም ደስ በሚያሰኝ መንገድ ለመመላለስ ቢሞክር በጣም መልካም ነው እና እግዚአብሔር ደግሞ ለዛ ደግሞ ጌታችን ራሱ ይርዳን፣ እግዚአብሔር ይርዳን፣ ያግዘን እናንተ ሰዎች ለማለት ያክል ነው። ያው እቺ ከአንድ መዝሙር ወደ ሌላ መዝሙር ምንድነው መሃል ላይ መሸጋገሪያ ይባላል። ሽግግራዊ መንግስት የሚባለው ይሄ ነው እና እንደዛ ነው። የዕዝራን መዝሙር በጋራ እንዘምራለን። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ የሚለው መዝሙር እንዘምራለን አብረን ማለት ነው። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። የሞቴን ወጥመድ ሰባብሮ በድምፁ ጥልቁን በርብሮ ሰደደኝ የማኅተም አትሞ የአርነት ግርማን ሸልሞ። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። ሰገባው ያዘንባል ፍቅር ከአማልክት የለውም ወደር። ተሳስሯል ደሞ ከደሜ በሞቱ ሰፍኗል ሰላሜ። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። ምስጉን ነው የተባረከ በፍጥረት የተመለከ መተኪያ የለው አምሳያ ለክብሩ እንበል ሃሌሉያ። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። የጓዳ የልፍኝ የልቀት አንተነ ክብሬ ሰገነት ከቦኛል በመላእክቶ ነጥቆኛል ስቦ ከሳቶ። ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ። ሰገባው ያዘንባል ፍቅር ከአማልክት የለውም ወደር። ተሳስሯል ደሞ ከደሜ በሞቱ ሰፍኗል ሰላሜ። ማራኪው እየማረከ ባራኪው እየባረከ
በፍቅሩ ስንቱን ረታ ሰባሪው የድሉ ጌታ የሞቴን ወጥመድ ሰባብሮ በድምፁ ጥልቁን በርብሮ ሰደደኝ ማተም አትሞ ያርነት ግርማን ሸልሞ ማራኪው እየማረከ ባራኪው እየባረከ በፍቅሩ ስንቱን ረታ ባራኪው የድሉ ጌታ። ዝማሬ መልእክት ያሰማልን። ያው ትንሽ ድምፄን የቀነስኩት ሰው እንዳረብሽ በሚለው ነው። ጋድዬ አንድ መዝሙር አቡሽ ይዘምርልና በቃ እንጨርሷለን። ቅዝቃዜው በጣም የሆነ በጣም ይቅርታ ጋዲሳ፣ ዛሬ በቃ ሚቲንጉ በጣም ረጅም ሰዓት ፈጀ። አረ ችግር የለውም። ያሬዶ ማይክራፎን ስትልኩልኝ ራሱ ዝም ዲክላይን አልኩ። ለዛ ነው ማን ሜቢ እንትኖች ይሆናሉ፣ ሞዴሬተር ይሆናል ይላከለ። እኔም የሆነች ሻል ነገር እያስቸገረችኝ ምን ነው እንትን ነው። በቃ አንድ መዝሙር እንስማና የሆነ ቅዝቃዜ ሰሞኑን ታውቃለህ፣ አንኤክስፔክትድ የሆነ ቅዝቃዜ አለ። አላውቅም ምን እንደሆነ እንደዛ ነገርና ትንሽ ሆነ ብን የሚሳል ነገር እንትን እያለኝ ነው። አንድ መዝሙር እንትን እንበልና እንጨርስ እያልኩ ነበር። ሜቢ እኔ እንጃ መዘመር ትፈልጋለህ? አይ በቃ እናንተን አዳም። እኔ አሁን በጣም የተምታታውን ብጠይቀኝ ስለ ሶፍትዌር ነው የማወራው። ስለዚህ ሶፍትዌር እያልኩ እንዳላዘኝብህ ቀጥሉ እናንተ። ጋዲሳይ እግዚአብሔር ይስጥልኝ። በጣም ይቅርታ ስለጠፋው። እህታችን ደረሰች። እህታችን ቆየች ከወጣች ወታለች። ከወጣች እንደ ረበሸች አላቃትም። ብዙም አረበሸች። እየበላችን ነበር የምታወራው እያለች እያለች አይ ቲንክ ምግብ አይመስለኝም። አይ ቲንክ የምታወራበት መንገድ መሰለኝ እንደዛ ኖርማሊ አላቃትም። የመጀመሪያ የተሆነ ነው። አዎ አይ ሌላ ላይቭ ላይም እንደዛ ይቻታል። አይ ቲንክ ሜቢ የምታወራበት መንገድ መሰለኝ። ይሄ ከሆነ ልዩ ነው። እሺ ቀጥሉ። በቃ አቡሼ ሰላም ብያለው። ቅድም ሰላም ሳልል ነው የወጣሁት። ሶሪ በጣም ድምፅ ሳልሰማ ስገባም ሰላም ብያለሁ፣ ግን ሚቲንግ ጀመረ መሰለኝ። እኔ ደግሞ ቻርጅ 5% እያለኝ እሱ ነው እንትን ይልኩ። አይ በቃ እሺ፣ እግዚአብሔር ይስጥልኝ ጋዲሳይ። በቃ በሌላ ቀን የባለፈውን ነገር እንድንቀጥል ፕላን አድርጉና አሳውቁኝ እንደባለፈው ጋዲሳይ። እሺ ያሬዶ፣ የሚገባን ነገርም ካለ እንድንቀጥል ማለት ነው። እሺ ያሬዶ፣ እሺ ወንድሜ፣ እሺ ጋዲሳይ፣ እግዚአብሔር ይማር። ትኩስ ጠጣ ፕሊዝ። እሺ ያሬዶ፣ እሺ አሚን ወንድሜ። ቀጥል አቡሻዬ። ኮሜንት ላይ የጻፍከው መዝሙር በቃ ማሳረጊያ እናደርገዋለን። እሺ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ ከበዛው እንጀራ ከገበታው በላይ በአሳ ከመላው ከመረቡ ሲሳይ አንተነ ረሃቤ የነፍሴ ፍሪዳ በጽድቄ ሸለምከኝ ለብሰ ከለሜዳ ተጠማች ነፍሴ ናፍቃህ እንደዋላ
የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፈሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ ዙፋን ክብር ይወድቃል ይሰበራል ደርቦ ይሰበራል ደርቦ የዚህ ዓለም ደስታ ለቅሶ ነው ወደቡ ለቅሶ ነው ወደቡ ለቅሶ ነው ወደቡ ካንተ ተለይቼ ከምራመድ ቆሜ እነሳለሁ ብሞት ስምህን ተሸክሜ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፈሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ ዙፋን ክብር ይወድቃል ይሰበራል ደርቦ የዚህ ዓለም ደስታ ለቅሶ ነው ወደቡ የልቤ መቃተት ካንተ ጋር መኖር ነው በሰማዩ ቤቴ በደንብ በሰራኸው ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፈሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ የሸው ዘውድ የደፋ የፍቅር ንጉሴ የአገልግሎቴ ራስ ሽልማት ሞገሴ አሜን ጌታ ኢየሱስ ናለኝ እልሃለሁ ገና በሰማያት ዘምርልሃለሁ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፈሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ ሁሉንም አጥቼ አንዳንተ ላገኝ ዋናዬ ነህና ብዙ ማተርፍብህ ካንተ ተለይቼ ከምራመድ ቆሜ እነሳለሁ ብሞት ስምህን ተሸክሜ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፈሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ። እግዚአብሔር ይስጥልኝ። በጣም ድንቅ ምሽት ነው። እውነት ደስ ይላል በጣም
አሜን አቡሻዬ አሜን አሜን። ዝማሬ መላእክት ያሰማልን ብሮስኪ፣ እግዚአብሔር ያክብርልን። በጣም ደስ የሚል የዝማሬ ጊዜ ነበር ያሳለፍነው። በጣም ነው የምናመሰግነው ብሮስኪ፣ እናመሰግናለን። ዝማሬ መላእክት ያሰማልን። እሺ ጋይስ እንግዲህ የተወሰነ አጥር እሺ አቡሻዬ መልካም ምሽት ይሁንልህ። እናመሰግናለን ጋይስ። ያው ኢትዮጵያ ላላችሁ ሰዎች ላለን ሰዎች 6 ሰዓት ከ02 ይላል በኢትዮጵያ ሰዓት አቆጣጠርና አጠር ላለ ሰዓት ነበር የገባነው መዝሙር ምናምን ለመስማት። ያው ድንገት መሀል ላይ አንድ ሰው አንዲት ሴት ገብታ ወረናት እንጂ መዝሙር ለመስማትና አንዳንዴም እንደዚህ አይነት ጊዜ ያስፈልጋል መዝሙር ባይዘውይ። ለዛ ነው መዝሙር አንዳንዴ ይሄ ጸሎት ስንጸልይ ምናምን ራሱ አለ አይደል? አሁን አንዳንዴ ይሄ ልባችን ድርቅ ይልብናል። የሆነ ጸሎት እየጸለይ ምናምን ነገር ይሄ ስድ ንባብ የመሆን ነገር እንደዚህ አይነት ስሜት ሲሰማን አንዳንዴ መዝሙር ጥሩ ነው ባይዘውይ፣ መዝሙር ጥሩ ነው። እንደውም ጸሎት ከማድረጋችሁ ምናምን በፊት አለ አይደል? መዝሙር ሰምታችሁ ምናምን ነገር ጸሎት አንድ ሰው ለምሳሌ ከሆነ ቦታ እንደመጣ ቀጥታ ጸሎት ከሚጀምር ቁጭ ብሎ መዝሙር ሰምቶ አለ አይደል? የሆነ ረጋ ብሎ መዝሙር ሰምቶ ምናምን ነገር ወደ ጸሎት ቢሄድ ሪኮመንድ ይደረጋል። በጣም ጥሩ ነው መዝሙር ምናምን ነገር መስማትን፣ መዝሙር መዘመርን እንለማመድ በደንብ እና ከአንድ ቦታ ሌላ ቦታም ስንንቀሳቀስ ቤተክርስቲያን በጣም ብዙ መዝሙሮች አሏትና መዝሙር መስማትን በደንብ መለማመድ ጥሩ ነው። ራሳችንን እንድንመለከት ስለሚያደርገን ማለት ይምር እና ይሄን ለማለት እወዳለሁ እናንተ ሰዎች